ሰላም ፋሚሊ እንደምን አላችሁ በዛሬው ቪዲዮ የምናየው ጥር 26 2017 ላይ አካውንቲንግ እንደ ፋይናንስ ተማሪዎች ኤግዚት ኤግዛም የወሰዱትን ጥያቄዎች በዛሬው ቪዲዮ የምንሰራ ይሆናል ሶ ይሄንን ጥያቄ በፓርት አድርጌ 20 ጥያቄ ያደረኩኝ ሁሉንም ጥያቄዎች የምሰራላችሁ ይሆናል ሶ ይሄ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ አድርጉት እና ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እና በተጨማሪ ደግሞ ይሄ ጥያቄ ወይም ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስቡት ተማሪዎች ቪዲዮን ሼር አድርጉት በተጨማሪ የማስቸግራችሁ ፍቃደኛ ሆናችሁ ብቻ ነው ሶ ይሄን ቪዲዮ ስታዩ VPN ከፍታችሁ ብታዩልኝ እኔም ትንሽ ተጠቃሚ የምሆን ይሆናል ሶ በዛሬው ቪዲዮ የምናየው 20 ጥያቄ ይሆናል ማለት ነው ሶ ከአንደኛ ጥያቄ ስንጀምር a pays $150 per year in perpetuity what is the present value today given that the required rate of return is 4.75%. ሶ ይሄን ጥያቄ ለመስራት እንዲያመቸን መጀመሪያ ከጥያቄው ላይ ጊቭን እናውጣ ሶ እዚህ ጋር $150 የተሰጠናል ይሄ $150 ምንድነው annual payment of security ነው ማለት ነው ስለዚህ annual payment of security is equals to $150 ተሰጥቷል ከዛ ሌላ ደግሞ እዚህ ጋር 4.75% የተሰጠናል እሱ ደግሞ ምንድነው required rate of return ነው ማለት ነው ስለዚህ required rate of return is equals to 4.75 is equals to 0.0475 ጋር እኩል ነው ማለት ነው ስለዚህ ፈልጉ የተባልነው ምንድነው present value ነው የምንፈልገው ማለት ነው present value ስንፈልግ present value is equals to annual payment of security divided by required rate of return ነው ማለት ነው ስለዚህ annual payment of security ለrequired rate of return ስናካፍል present value እናገኛለን ማለት ነው annual payment of security ያችን 150 ነው required rate of return ናችን ደግሞ 0.0475 ነው ማለት ነው ስለዚህ 150 ሲካፈል ለ0.0475 ስናደርግ $3157.89 ይመጣል ማለት ነው ስለዚህ ለዚህ ጥያቄ ትክክለኛ መልስ የሚሆነው A $3157.89 የሚለው መልሱ A ነው የሚሆነው ሁለተኛ ጥያቄ which one of the following is a money market security ሶ ጥያቄው ምንድነው የሚለን ከምርጫዎቹ መካከል money market security ሆኖ የትኛው ነው የሚለን A common stock B treasury bills C bond D debenture ሶ ለዚህ ጥያቄ መልስ ከመስጠታችን በፊት መጀመሪያ የካፒታል ማርኬት ሴኩሪቲ ኤግዛምፕልን እና የመኒ ማርኬት ሴኩሪቲ ኤግዛምፕሎችን እና ጥያቄው መልስ የምንሰጥ ይሆናል ሶ የካፒታል ማርኬት ሴኩሪቲን ኤግዛምፕሎች በመናይ ጊዜ የመጀመሪያው ኮመን ስቶክ ነው ሁለተኛው በመናይ ጊዜ ደግሞ ኮርፖሬት ቦንድ ነው ሶስተኛው ገቨርንመንት ቦንድ ነው አራተኛው ደግሞ ዲቤንቸር ነው አምስተኛው ፕሪፈርድ ስቶክ ነው ማለት ሶ እነኚህ የካፒታል ማርኬት ሴኩሪቲ ኤግዛምፕል ናቸው ማለት ነው ሶ ሁለተኛው ደግሞ የመኒ ማርኬት ሴኩሪቲ ኤግዛምፕሎችን በመናይ ጊዜ የመጀመሪያው ኤግዛምፕል ትሬጀሪ ቢልስ ነው ሁለተኛው ደግሞ ኮመርሻል ፔፐርስ ነው ሶስተኛው ሰርቲፊኬትስ ኦፍ ዲፖዚት ነው አራተኛው ደግሞ ሪፐርቼዝ አግሪመንት ነው አምስተኛው በመናይ ጊዜ ደግሞ ሾርት ተርም ፕሮሚሰሪ ኖት ነው ማለት ነው ሶ እነኚህ የመኒ ማርኬት ሴኩሪቲ ኤግዛምፕል ናቸው ማለት ነው ሶ ጥያቄው ያለ ምንድነው መኒ ማርኬት ሴኩሪቲ የሆነው ከመርጫ ውስጥ የትኛው ነው ያለን ኤም በመናይ ጊዜ ኮመን ስቶክ የሚለውን በመናይ ጊዜ ይሄ ካፒታል ማርኬት ሴኩሪቲ ነው ሲንም በመናይ ጊዜ ቦንድ የሚለውን ይሄም የካፒታል ማርኬት ሴኩሪቲ ሲሆን ዲንም በመናይ ጊዜ የካፒታል ማርኬት ሴኩሪቲ ነው ማለት ነው ሶ የመኒ ማርኬት ሴኩሪቲ የሆነው ቢ ትሬጀሪ ቢልስ የሚለው ለዚህ መልስ የሚሆነው ቢ ነው ማለት ነው ሶስተኛ ጥያቄን ስናይ the conflict of interest between stakeholders and management is known as A interest conflict B management conflict C agency cost D agency problem ሶ ለዚህ ጥያቄ መልስ ከመስጠታችን በፊት መጀመሪያ ምርጫው ላይ ላሉት ለእያንዳንዱ ዲፊኒሽን እና መልስ እንሰጣለን ኤጀንሲ ፕሮብሌም የሚለውን በመናይ ጊዜ ኤጀንሲ ፕሮብሌም is a conflict between principals or owners and agent or managers due to differing interest or goals ነው ማለት ነው ሶ ኤጀንሲ ፕሮብሌም የምንለው በአንድ ድርጅት ውስጥ የማኔጀሩና የኦነሩ በኢንተረስት ኮንፍሊክት የሚኖር ከሆነ ኤጀንሲ ፕሮብሌም ተብሎ ይጠራል ማለት ነው ኤጀንሲ ኮስት ማለት ደግሞ ኤጀንሲ ኮስት is a cost incurred to resolve or mitigate agency problem ሶ ኤጀንሲ ፕሮብሌም በአንድ ድርጅት ውስጥ የተከሰተውን ኤጀንሲ ፕሮብሌምን ሪሶልቭ ለማድረግ የምናወጣው ኮስት ኤጀንሲ ኮስት ተብሎ ይጠራል ማለት ነው ኢንተረስት ኮንፍሊክት የሚለውን በመናይ ጊዜ ኢንተረስት ኮንፍሊክት is a conflict of two or more people or group have a different goals ሶ ኢንተረስት ኮንፍሊክት የምንለው ሁለትና ከዛ በላይ የሆኑ ሰዎች ወይም ግሩፖች ሊኖሩ ይችላሉ በእነኛ ሰዎች ወይም በዛ በግሩፕ መካከል የተለያየ ጎልስ ሊኖር ይችላል ጎላቸው መለያየት
ለግጭት ሊዳርጋቸው ይችላል። ምክንያቱም አንዱ የሚፈልገው ሌላ ነው፣ ሌላኛው የሚፈልገው ሌላ ስለሆነ በእነሱ መካከል ልዩነት ስለሚፈጠር በዛን ጊዜ ኮንፍሊክት ይፈጠራል። ያ ኮንፍሊክትም ኢንተረስት ኮንፍሊክት ተብሎ ይጠራል ማለት ነው። ማኔጅመንት ኮንፍሊክት የሚለውን በምናይ ጊዜ ደግሞ ዲስአግሪመንት ዊዝን ዘ ማኔጅመንት ቲም ኦር ቢትዊን ማኔጅመንት ሌቭል ኦቨር ዲሲዥን ኦር ስትራቴጂ። ማኔጅመንት ኮንፍሊክት የምንለው ደግሞ በአንድ ድርጅት ውስጥ ወይም በአንድ ፈርም ውስጥ ማኔጅመንት ቲሞች ወይም ማኔጅመንት ሌቭል አለ። ማኔጅመንት ሌቭል ስንል ለምሳሌ በአንድ ድርጅት ውስጥ 3 ማኔጀሮች ሊኖሩ ይችላሉ። ቶፕ ማኔጅመንት ሊኖር ይችላል፣ ሚድል ማኔጅመንት እና ሎወር ማኔጅመንት ሊኖር ይችላል። እነኚህ ሰዎች ደግሞ በአንድ ድርጅት ውስጥ ስትራቴጂን በመቅረጽ ሊሆን ይችላል፣ ዲሲዥን በመስጠት የተለያየ ኃላፊነት ይኖርባቸዋል። ያንን ዲሲዥን ለመስጠትና ስትራቴጂውን ለመቅረጽ ሲሉ ግጭት ሊፈጠር ይችላል ወይም ዲስአግሪመንት ሊፈጠር ይችላል። ያንኛው ግጭት ምን ተብሎ ይጠራል? ማኔጅመንት ኮንፍሊክት ተብሎ ይጠራል ማለት ነው። ጥያቄው ያለ ምንድነው? በስቴክሆልደሩና በማኔጅመንቶቹ መካከል የሚፈጠር የኢንተረስት ኮንፍሊክት ምን ተብሎ ይጠራል ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤጀንሲ ፕሮብሌም ዲ ነው ማለት ነው። አራተኛ ጥያቄ ካምፓኒ አር ቤዝድ ኢን ዩሮፕ ኤክስፖርትስ ጉድስ ቱ ኤ ከስተመር ኢን ዘ ዩናይትድ ስቴትስ and invoices $50,000 if the exchange rate is 1 euro is equals to 1.3 USD. what is the euro equivalent of the revenue? ጥያቄውን ለመስራት እንዲያመቸን መጀመሪያ ከጥያቄው ላይ ጊቭኖችን እናውጣ። እዚህ ጋር $50,000 የተሰጠናል። ይሄ $50,000 ምንድነው? ረቨኑ ነው ማለት ነው። ረቨኑ እዚህ ኢኳልስ ቱ $50,000 ተሰጥቶናል። ሌላ በተጨማሪ ተሰጠን ደግሞ እዚህ ጋር 1 euro is equals to 1.3 USD ተሰጥቶናል። ይሄ ምንድነው? ኤክስቼንጅ ሬት ኦፍ 1 euro is equals to 1.3 USD ነው ማለት ነው። ስለዚህ ፈልጉ የተባልነው ምንድነው? what is the euro equivalent of the revenue ነው ማለት ነው። euro equivalenትን ስንፈልግ euro equivalent is equals to revenue divided by exchange rate ነው ማለት ነው። ረቨኑአችንን 50,000 ነው፣ ኤክስቼንጅ ሬታችን ደግሞ 1.3 ነው ማለት ነው። ስለዚህ 50,000 ሲካፈል ለ1.3 ነው የምንለው። 50,000 ሲካፈል ለ1.3 በምናደርግ ጊዜ ደግሞ 38,461.54 ዩሮ ይመጣል ማለት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤ ዩሮ 38,461.54 የሚለው መልሱ ኤ ይሆናል ማለት ነው። አምስተኛ ጥያቄ which of the following is true about unsystematic risk? ጥያቄው ምንድነው የሚለን ከሚከተሉት ምርጫዎች መካከል ስለ unsystematic risk ትክክለኛ የሆነው የትኛው ነው የሚለን። A can be effectively eliminated by portfolio diversification. B is measured by beta. C is measured by standard deviation. D compensated for by the risk premium. ለዚህ ጥያቄ መልስ ከመስጠታችን በፊት የሲስተማቲክ እና የአንሲስተማቲክ ሪስክ ካራክተሪስቲክሳቸውን እኔ መጀመሪያ የሲስተማቲክ ሪስክን ካራክተሪስቲክሱን በመናይ ጊዜ የመጀመሪያው ካራክተሪስቲክስ risk is measured by beta ነው ማለት ነው። ስለዚህ በሲስተማቲክ ሪስክ ጊዜ ሪስኩ ሜጀርድ የሚደረገው በቤታ ነው። ሁለተኛው ካራክተሪስቲክስ ስናይ ደግሞ risk is unavoidable or uncontrollable ነው ማለት ነው። ስለዚህ በሲስተማቲክ ሪስክ ጊዜ ሪስኩ አቮይድም ኮንትሮልም አይደረግም ማለት ነው። ሶስተኛውን የሲስተማቲክ ሪስክ ካራክተሪስቲክስ ስናይ risk is affect entire market. ሪስኩ አፌክት የሚያደርገው አጠቃላይ ማርኬቱን ነው ማለት ነው። ከዛ አራተኛው ስናይ ደግሞ risk is compensated by risk premium። ስለዚህ ሪስኩ ኮምፐንሴት የሚደረገው በምንድነው? በሪስክ ፕሪሚየም ነው ማለት ነው። አምስተኛው ካራክተሪስቲክስ በምናይ ጊዜ ደግሞ risk is measured by standard deviation or total risk minus unsystematic risk ነው ማለት ነው። ስድስተኛው ካራክተሪስቲክስ በምናይ ጊዜ ደግሞ risk is correlated with market movement ነው ማለት ነው። ሪስኩ ከማርኬት ሙቭመንት ጋር ኮሪሌትድ ነው ማለት ነው። አሁን ደግሞ የአንሲስተማቲክ ሪስክን ካራክተሪስቲክሶችን እኔ የመጀመሪያው የአንሲስተማቲክ ሪስክ ካራክተሪስቲክሱን በመናይ ጊዜ risk is not correlated with market movement ነው ማለት ነው። ሪስኩ ከማርኬት ሙቭመንቱ ጋር ኮሪሌትድ አይደለም በአንሲስተማቲክ ሪስክ ጊዜ። ሁለተኛውን ካራክተሪስቲክስ እናይ ደግሞ risk is avoidable or controllable። ሪስኩን አቮይድም ኮንትሮል ማድረግ እንችላለን በአንሲስተማቲክ ሪስክ ጊዜ ማለት ነው። ሶስተኛውን ካራክተሪስቲክስ በመናይ ጊዜ ደግሞ risk is affect specific market። ሪስኩ አፌክት የሚያደርገው ስፔሲፊክ ማርኬቶች ወይም ፕራይቬት ማርኬት ወይም ኢንዲቪጁዋል ማርኬቶችን ነው አፌክት የሚያደርገው ማለት ነው። አራተኛውን የአንሲስተማቲክ ሪስክን ካራክተሪስቲክስ በመናይ ጊዜ
risk is measured by standard deviation or total risk minus systematic risk ነው ማለት ነው። አምስተኛውን የአንሲስተማቲክ ሪስክ ካራክተሪስቲክስ በምናይ ጊዜ risk is eliminated by portfolio diversification ነው ማለት ነው። ሶ ሪስኩን ኤሊሚኔት የምናደርገው ወይም ሪዱስ የምናደርገው በምንድነው በፖርትፎሊዮ ዳይቨርሲፊኬሽን ነው ማለት ነው። ሶ ጥያቄው ያለ ምንድነው ስለ አንሲስተማቲክ ሪስክ ከምርጫው ላይ ትክክል የሆነው የትኛው ነው? ሶ ቢም በምናይ ጊዜ ኤጅ ሜዠርድ ባይ ቤታ የሚለው የአንሲስተማቲክ ሪስክ አይደለም። ሶ ሲንም በምናይ ጊዜ ኤጅ ሜዠርድ ባይ ስታንዳርድ ዲቪዬሽን ይላል። ሶ ሲም አይሆንም። ሲ የሁለቱም ነው የሲስተማቲክም የአንሲስተማቲክም ስለሆነ ሲ አይሆንም። ሶ ዲም በምናይ ጊዜ ደግሞ is compensated for by the risk premium የሚለውም ይሄ የሲስተማቲክ ነው ማለት ነው። ሶ ስለ አንሲስተማቲክ ሪስክ ትክክል የሆነው የትኛው ነው? A can be effectively eliminated by portfolio diversification የሚለው ለዚህ ጥያቄ መልስ የሚሆነው A ነው ማለት ነው። ስድስተኛ ጥያቄ on January 1 ዶሎሎ ካምፓኒ sold ብር 50,000 of goods on credit term 38 N62 XYZ company and the sales return and allowance ብር 30,500 defective goods on January 3 by XYZ company. ዶሎሎ ካምፓኒ accounts receivable balance on January 12 before collection. ሶ ጥያቄው ምንድነው የሚለው በጃንዋሪ 1 ዶሎሎ ካምፓኒ የ50,000 ብር የሚሆን ለXYZ ካምፓኒ በብድር ሸጠለት ነው። ዶሎሎ ካምፓኒ ለXYZ ካምፓኒ በብድር ሲሸጥለት የተስማሙበት ተርሞች አሉ ማለት ነው። በ8 ቀን የምትመልስልኝ ከሆነ 3% ቀንስልሃለሁ፣ ነገር ግን በ60 ቀን የምትመልስልኝ ከሆነ ሙሉ ብሩን ታመጣለህ ብለው ተስማምተዋል። ሶ በጃንዋሪ 3 XYZ ካምፓኒ የተበላሹ ፕሮዳክቶችን የ13500 ብር የሚሆን መለሰ ነው። ስለዚህ ዶሎሎ ካምፓኒ በጃንዋሪ 12 አካውንት ሪሲቨብል ስንት ነው ኮሌክት የሚያደርገው ነው የሚለን። ሶ ይሄን ጥያቄ ለመስራት መጀመሪያ ከጥያቄው ላይ ጊቭን እናውጣ። ሶ እዚህ ጋር 50,000 ብር የሚል አለ። ይሄ 50,000 ብር ምንድነው? ዶሎሎ ካምፓኒ ምንድነው አካውንት ሪሲቨብል ኦን ጃንዋሪ 1 እዚህ ኳልሱ 50,000 ብር ነው ማለት በ8 ቀን ከመለስክልኝ 3% ቀንስልሃለሁ፣ በ60 ቀን የምታመጣ ከሆነ ደግሞ ሙሉ ብሩን ታመጣለህ ብለው ተስማምተዋል። እዚህ ጋር 13500 ብር አለ። ሶ ይሄ ደግሞ ምንድነው ሴልስ ሪተርን ኦን ጃንዋሪ 3 ነው ማለት። ስለዚህ በዲፌክቲቭ ወይም የተበላሹ ጉዶች የተመለሱት በብር መጠን 13500 ብር ነው ማለት ነው። ሶ አሁን ምን መስራት አለብን? ኔት አካውንት ሪሲቨብል ባላንስ አፍተር ሪተርን ኦን ጃንዋሪ 3። ስለዚህ የተበላሹ ፕሮዳክቶች ከተመለሱ በኋላ ኔት አካውንት ሪሲቨብል የዶሎሎ ካምፓኒ ስንት ነው የሚለው መስራት አለብን። ስለዚህ ሳይመለሱ በፊት 50,000 ብር ነበር፣ ከተመለሱ በኋላ ስንት እንደሚሆን አሁን መስራት አለብን። ዋና መጀመሪያ በብድር የሰጠው የ50,000 ብር ዕቃ ነበር፣ ከዛ 13500 ብር የሚሆኑ ዕቃዎች ተመልሰዋል። ስለዚህ 50,000 ሲቀነስ 13500 እንላለን። ስለዚህ ይሄን ሁለቱን ስንቀነስ ደግሞ 36,500 ብር ይሆናል ማለት ነው። ሶ የተጠየቅነው ጥያቄ ምንድነው? ዶሎሎ ካምፓኒ በጃንዋሪ 12 ከXYZ ካምፓኒ ላይ በአካውንት ሪሲቨብል የሰጠውን ቢቀበል ስንት ብር ነው አካውንት ሪሲቨብል የሚሆነው ነው። ሶ በ8 ቀን ቢመለስ ለXYZ ካምፓኒ 3% ይቀነስ ነበር። ነገር ግን የመለሰው በስንት ነው? በ12 ቀን ነው። ስለዚህ አሁን ምንም አይነት ለXYZ ካምፓኒ ምንም አይነት የሚቀነስ ብር የለም ማለት ነው። ስለዚህ አካውንት ሪሲቨብል ባላንስ ኦን ጃንዋሪ 12 ስንት ነው የሚሆነው? 36,500 ብር ነው የሚሆነው ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ ብር 36,500 ብር የሚለው ቢ ነው መልሱ። ጥያቄ which of the following describe a type of budget is based on more than one amount of sales or other activity measure? A flexible budget, B fixed budget, C financial budget, D static budget. ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው A flexible budget የሚለው መልሱ A ይሆናል ማለት ነው። ስምንተኛ ጥያቄ which of the following should be done to the book value of the old equipment in a decision to retain or replace equipment treat as A sunk cost, B opportunity cost, C incremental cost, D marginal cost. ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው A sunk cost የሚለው መልሱ A ይሆናል። In a company which uses job order costing where a job is completed, which entry is made to show the completion of the job? A debt to account receivable bill and credit to sales, B debt to finished goods inventory and credit to raw material inventory,
C. Debt to finished goods inventory and credit to work in process inventory. D. Debt to cost of goods sold and credit to finished good inventory. So ለዚህ ጥያቄ ትክክለኛ መልስ የሚሆነው C. Debt to finished good inventory and credit to work in process inventory የሚለው C ነው መልሱ ማለት ነው። አስረኛ ጥያቄ a form of taxation that is basically imposed on services given to individuals through affixing sales on documents is known as A. Withholding tax, B. Customs duties tax, C. Foreign trade tax, D. Stamp duties tax. So ለዚህ ጥያቄ ትክክለኛ መልስ የሚሆነው D. Stamp duties tax የሚለው መልሱ D ነው ማለት ነው። 11ኛ ጥያቄ according to the International Accounting Standard Board conceptual framework which of the following enhances the comparability of financial information? A. Consistency, B. Timeliness, C. Materiality, D. Relevance. So ለዚህ ጥያቄ ትክክለኛ መልስ የሚሆነው A. Consistency የሚለው መልሱ A ነው የሚሆነው ማለት ነው። 12ኛ ጥያቄ how is goodwill calculated in the consolidated financial statements on the date of acquisition? A. It is calculated as the difference between the parent's book value and the fair value of its investment of the subsidiary. B. It is calculated as the difference between the subsidiary book value and the fair value of its net asset. C. It is calculated as the excess of the subsidiary net income over the parent's net income. D. It is calculated as the excess of the consideration transferred over fair value of the subsidiary identifiable net asset. So ለዚህ ጥያቄ ትክክለኛ መልስ የሚሆነው D. It is calculated as the excess of the consideration transferred over fair value of the subsidiary identifiable net asset የሚለው መልሱ D ይሆናል ማለት ነው። 13ኛ ጥያቄ which one of the following is responsible for auditing taxpayers returns to determine whether they have complied with the tax law? A. Internal auditor, B. Internal revenue agent, C. External auditors, D. Chartered certified accountant. So ለዚህ ጥያቄ ትክክለኛ መልስ የሚሆነው B. Internal revenue agents የሚለው B ነው መልሱ ማለት ነው። 14ኛ ጥያቄ which of the following is identified as the business functions used for sales class of transaction in the sales and collection cycle? A. Processing and recording cash receipts, B. Processing and recording sales return and allowance, C. Granting credit, D. Providing for bad debts. So ለዚህ ጥያቄ ትክክለኛ መልስ የሚሆነው C. Granting credit የሚለው መልሱ C ነው ማለት ነው። 15ኛ ጥያቄ which of the following dividend policies involves paying a fixed amount of dividend per share irrespective or without considering of the company earning? A. Residual dividend policy, B. Stable dividend policy, C. Compromise dividend policy, D. No dividend policy. So ለዚህ ጥያቄ ትክክለኛ መልስ የሚሆነው B. Stable dividend policy የሚለው መልሱ B ነው የሚሆነው ማለት ነው። 16ኛ ጥያቄ in exchanges of asset in which the exchange has commercial substance? A. Both gains and losses are recognized immediately, B. Losses but not gain are recognized immediately, C. Gain but not losses are recognized immediately, D. Neither gain nor losses are recognized immediately. So ለዚህ ጥያቄ ትክክለኛ መልስ የሚሆነው A. Both gain and losses are recognized immediately የሚለው መልሱ A ነው የሚሆነው። 17ኛ ጥያቄ in using the percentage of sales forecasting method the assumption is that A. Inventories will increase proportionality with sales, B. There is a direct relationship between not payable and the sales, C. There is a direct relationship between long-term debt and the sales, D. Contributed capital will increase proportionality with sales. So ለዚህ ጥያቄ ትክክለኛ መልስ የሚሆነው A. Inventories will increase proportionality with sales የሚለው መልሱ A ይሆናል ማለት ነው። 18ኛ ጥያቄ all of the following are a common source of revenue for major expenditure of general capital asset to be accounted for in a capital fund except A. Transfers from other funds, B. Repayments of long-term debt to be paid from a tax revenue, C. Proprietary and fiduciary funds, D. Gifts from individual or organizations.
ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ፕሮፕራይተሪ እንደ ፊዱሻሪ ፈንድስ የሚለው መልሱ ሲ ነው የሚሆነው ማለት ነው። 19ኛ ጥያቄ ኢንታንጂብልስ ሜይ አራይዝ ፍሮም ዘ ፎሎዊንግ ሶርስ ኤክሰፕት ኤ ፕራይቬት ሞኖፖሊስቲክ አሬንጅመንትስ አራይዝ ፍሮም ኮንትራክቹዋል አግሪመንት ሰች አስ ፍራንቻይዝ አንድ ሊዝስ ቢ ገቨርንመንት ጋራንት ሰች አስ ፓተንት ኮፒራይት ላይሰንስ ትሬድማርክ እንደ ትሬድ ኔምስ ሲ intangible asset not arise from anywhere and not to be considered as asset on the report. D acquisition of another business in which the purchase price include a payment for goodwill. So ለዚህ ጥያቄ ትክክለኛ መልስ የሚሆነው ሲ intangible asset not arise from anywhere and not to be considered as asset on the report የሚለው መልሱ ሲ ነው የሚሆነው።